ተመልሰናል። ቀደም ሲል እንደጠቀስነው የአቶ ቡልቻ ደመቅሳን መጽሐፍ እንደገና እንመለስበታለን። ኦፍ ኮርስ አጠር እያደረግን በጣም ብዙ ረጅም ነው። መረጃ አክቹዋሊ ለቲክቶክ በተለይ ረጅም ነው በጣም አጠር እያደረግን እናንተም እንዳትሰለችሁ በሚል ማለት ነው። ጥቆማ ከሰጠናችሁ መጽሐፉን ደግሞ ፈልጉት፣ ገዝታችሁ አንብቡት። ብዙ መጽሐፍ ስለሆነ ኤልያስ ያነበበው አይ ቲንክ ቶሎ እያጣደፍን ብንሰራው በጣም ቆንጆ ነው። ኤንድ ቅድም እንደገለጽኩት አቶ ላከ ተክለማርያም 2 የግጥም መጽሐፍት ልከውልኛል። ኤልያስ ትናንትና በጣም ወቅት ስናደርግ በጣም ፋሲኔትድ ሆነ ነበር። በጣም ይሄ መጽሐፍ በተለይ ለወጣቶች አይደሉም በእኛ እድሜ ላሉት እሳቸውም እንዲያውም የእድሜ ገደብ አስቀምጠውበታል። ከ50 በታች ወደ 40 ያላችሁ ሰዎች ብታነቡት ይላሉ። እኚህ ጸሐፊ እዚህ አንደኛው ፓርት ላይ 109 ግጥም አላቸው። እዛኛውም ላይ እንደዚሁ ወደ 400 ግጥም ነው ይጻፋል። ኢንትረስቲንግ ነገሩ አቶ ላከ የጻፉት ይሄንን መጽሐፍ ግጥምን ማለት ታሪክን በግጥም ለመናገር በጣም እኛ ታሪክን የምናውቀው ለፍቅር ማወደሻ ለምናምንና ወይ ደግሞ ቲያትር ላይ ነው እንደ ፕሌይ ነው የምናውቀው ወይ ዘፈን ላይ ነገር ነው ያለው። እና አቶ ላከ በጣም ኮንሰርንድ ሆኖ ከደርግ እስከ ኢህአዴግ በእያንዳንዱ ህይወታቸው ላይ እሳቸው ኖሮ ያለፉበትን ነገር ነው ያቀረቡበት መንገድ ደስ ያለኝ። በልጅነታችን በተማርንበት አለ። ሌላ አንድ ኢንትረስቲንግ ነገር መዘክር የሰጡትን አንብበው በብዙ ሰዎች እንዲህ አይነት ማስታወሻ ሰጥተው አያውቁም። መዘክር በደርግና በወያኔ ኢህአዴግ አገዛዝ ዘመን በግፍና በጭካኔ ለተገደሉ፣ የአካል ጉዳት ደርሶባቸው ለማይኖሩ ለቀሩ፣ የመንፈስ ስብራት የሞራል ውድቀት ላስተከዛቸው፣ ከሀገር ሲሰደዱ በበረሃ ለቀሩና በባህር ለሰጠሙ፣ በአረብ ሀገሮች በቅጥር ስም ከሰውነታቸው ለሚኖረ ለመሻሻል እንደጓጉ ሳያልፍላቸው በአጭር ለተቀጩ፣ በልማት ስምና በዘረኝነት ከቤት ንብረታቸው ተፈናቅለው በከፍተኛ ችግርና ሀዘን ላይ ለወደቁ፣ በልዩ ልዩ የፈጠራ ወንጀል ተከሰው ፍትህ ሳያገኙ በየእስር ቤቱ ለሚማቅቁ ኢትዮጵያውያንና ከጭቆና ከዘረኝነት ከጎሳ አገዛዝ ነፃ ለማውጣት በመታገል ላይ ላሉ ወገኖች ሁሉ መዘክር ወይም ማስታወሻ ይሆንልኝ ይላሉ። ታሪክና ምሳሌ። ይሄ በጣም ኢንትረስቲንግ ፓርቱን መሰል አብዛኛው ሰው መጽሐፍ ማስታወሻ የሚሰጠው ኢህአፓ ቢጽፍ በኢህአፓ ውስጥ ተሳትፈው ለሞቱ ነው። መይሶኑ ቢጽፍ ለመይሶን ነው። ደርጋውያኑ ቢጽፉ በደርጋውያን ነው። ለሚስት ለልጅ ለአብሮ አደጎቼ ለምናምን። እኚህ ግን በአጠቃላይ ለኢትዮጵያውያን በእነዚህ ከደርግ እስከ ኢህአዴግ ሰፋም ቢል እስካሁን ድረስ ባሉ ጉዳይ ላይ በኢፍትሃዊነት በጭቆና በበደል መብታቸው ተጥሶ ፖለቲካዊ ዲሞክራሲያዊ መብታቸውም ተጥሶ ሜዳ ለወደቁ የአረብ ሀገር እህቶቻችንን ጭምር ማንም ለመዘክር እንደዚህ መታሰቢያ ሰጥቷቸው ያውቁ። ይሄ ሀውልት የሆነ ትልቅ ስራ ነው። ሌላ ኢንጆይ ያደረኩት ነገር እኚህ ሰው ትዝብትና ቅኔን በሚል የግጥም መድበልም ሰርቻለሁ ይላሉ። ያደረጉት አሪፍ ነገሩ እቺን አንብባት 400 እንዳለች የምትገልጽ ነው። ፈርስት ፓራግራፍ ትዝብትና የሚለው የግጥም መድብል ረጅም ጊዜ የግጥም ድርሰት ስብስብ ውጤት ነው። መድብሉ በሁለት ዋና ክፍሎች ተከፍሏል። የመጀመሪያው ክፍል ከዚህ ገጽ 1 ጀምሮ በተከታታይ ቅጾች የሚቀርቡ ሲሆን ቁጥራቸው 400 ሊደርስ የሚችል ተራኪ ግጥሞችን ይይዛል። የግጥሞቹ ርዕስ ብዛት እንደሚጠቁመው መድብሉ የተለያዩ ጉዳዮች የሚቀኙበት ነው። አብዛኞቹ ግጥሞች የተጻፉት በከበደ ሚካኤል የግጥም አጻፍ ስልት በትረካ መልክ ሲሆን በመጠንም ረጃጅም ሊባሉ የሚችሉ ግጥሞች አሉባቸው። ኤግዛክትሊ አንዱ ከበደ ሚካኤልን ለአሁኑ ትውልድ በአዲስ መንገድ በስራዎቻቸው አመጧቸው። ሁለተኛ አክኖሌጅመንታቸው ጥሩ ነው። ፕሌጃራይዝ አድርገው በዚህ መንገድ ነው የወል ግጥም ብለው አይደለም እና አክብሮታቸውን እውቀታቸውን እርግጠኛ ነኝ እኚህ ሰው ከዛሬ 80 ምናምን ዓመት ጀምሮ ይሰጥ የነበረ ይጻፍ የነበረ መጽሐፍ ነው። ታሪክና ምሳሌ ጠቅላላ የአንደኛው መጽሐፍ የሁለተኛው የግጥም እያሉ ብዙ ነገር ሰጥተዋል። እንግዲህ 3000 መጽሐፍ ታምሮ ስቶሪዝ ሃኒባል የሮማ ወዳደቅ እና ማለት ነገር ብዙ ሰርተዋል። ከበደ ሚካኤል አሁን ጃፓን እንደምን ሰለጠነች የእውቀት ብልጭታ ስልጣኔ ወደ 3000 መጽሐፍ 3000 መጽሐፍ ታንብበው ከነዛ ነው በግጥም ያመጡት። ፍጹም ኢትዮጵያዊ አድርገውት ትናንትና እያወራን ነበር። የሮሚዮና የጁሊየት ሮሚዮ የልቤ ወለላ እባክህ ልብህን አትስጠው ለሌላ ሼክስፒር እንግሊዘኛው ላይ የለም እሳቸው ጋር አለ። ለኢትዮጵያዊ ያቀረቡበት አዳፕት አደረጉት በእኛ ኤግዛክትሊ ሼክስፒር አማርኛ ቢያቅ እና በአማርኛ ቢጽፈው ሮሚዮና ጁሊየትን ሊገልጽ በሚችልበት መንገድ ከዛ የሆነ ስለ ሸክላና ብርጭቆ ስለምናምን ስለዚህ ሸክላና ብረድስት ሌላ ግጥም ታስታውሳኛለህ እኮ የፋኖስ አዝማሪና ውሃ ሙላት ስለ እነዚህ ዶር ማለት ነገሮች ናቸው የሰሯቸው ነገሮች ስትመለከታቸው። እነዚህ ሲንደሪላ ስቶሪዎች እኔ ለልጆች ከወለድኩ በኋላ ታሪኮቹ ምንድነው ብለን ስናስብ ድሮ ግሪን ፕራይመሪ እየተባሉ ይወጡ። አሁን እኔ ቢልጮ ተንበላልጬ ስጓን የልጇን ስጋ በላልጬ የቢልጮ የስንዙር የተንኮለኛው ከበደ አሁን ኢትዮጵያ ውስጥ ዶሮና ሽሮ አይደለ ትልቁ ምግብ። የደሃ ሽሮ የሀብታሙ ዶሮ ነው፣ ለደሃውም ሽሮ ኦኬዥናል ምግቡ ነው። ያቺ ማጂካል ስቶን የቀረበችበት እኛም ልጅ ሆነ ስናነብ አበበችና የልዕልት ጫማ
እና አበበች እናቷ ሞቶባት በእንጀራና ትኖር ነበር ድምፅ ሁሉ ድረስ ያለኝና እኚህ ሰውዬ ይሄንን ለወጣቱ ትውልድ ማምጣት መቻላቸው ያስመሰገናቸው። ሌላው ሁለተኛው ራሱን ችሎ ደግሞ በብላቴን ጌታ ማህተመ ሥላሴ ወልደ መስቀል ሰምና ወርቅ ቅኔ አጻጻፍ ስልት ጋር የመጡት ይሄ ትራዲሽናል የሆነውን የኢትዮጵያን ራይቲንግ ስታይል ለአዲሱ ትውልድ በጣም በሚመች መንገድ አርገው አቅርበውታል። ሌላው ሁሉንም ነገር ጨርሰው ሲያልቅ የታሪኩን መጨረሻ ፉትኖት ሁሉ አለው ማስታወሻ ነገር አለው እና እንዴት ማቅረብ እንዳለባቸው እንዲያውም አንድ ቦታ ጋር አንተ ብታነበው ጥሩ ነው ብዬ ያሰብኩት ነገር አለ። የአፋሩ አያን ነው የአሊሚራ ግመል እና በጣም በቃ በሚገርም መንገድ ነው ያቀረቡት እሳቸው እና የአሊሚራን ግመል ራሱ ከበደ ሚካኤልንም ገጥመውላቸዋልና እኚህ ሰው እኔ አንድ ደስ ያለኝ ነገር ዘመናቸውን በሚገርም ደረጃ አንጸባርቀው ቁጭ አድርገውታል። ሲከፋቸውና ሲያምራቸው ሲበሳጩና ሲደሰቱ ያቀረቡበት መንገድ ነው። የካድሬውን ኑዛዜን ቆይ እሱን ታየዋለህ። የካድሬውን ኑዛዜ is very interesting። ካድሬ ግን ነፍስ የለው አይደል? ካድሬ ነፍስ ስለሌለው ምንም የሚናዘዘው ነገር ባይኖርም ጥሩ አርገው አቅርበውታል። ይሁን የአሊሚራ ግመል ኦኬ። የአሊሚራ ግመል እንግዲህ ሪሄርሳል አደረኩትኝም። ስለዚህ እንደው ከተሳሳትኩኝ ይቅርታ አድርጉልኝ። እንኳንና ሰው ግመሉ የአሊሚራ ይለየዋል አሉ የኢትዮጵያን ባንዲራ ሰንደቅ ዓላማውን ግመሉ ካወቀው አሰብስ የኢትዮጵያ መሆኑን መቻጣው። ይሄን ነገር የጻፉት ድሮ ነው እንጂ አሁን ጽፈውት የኖረው ለብልጽግና ፕሮፓጋንዳ የተመቸ ነው ይባሉ ነበር። ግን አስቀድሞ ስለጻፉት 2012 ነው የተጻፈው። አሁን ብልጽግናዎች ወስደው ደግሞ እንዳያጣሏቸው ኖሮበትም የለም ወይ ጨሌ ሲግጥበት ሌላልቶ ይነበብ። ጨሌ ሲግጥበት ጨሌ ነው ሲጎነጭ ከውሃው። ኦኬ አሰብስ የኢትዮጵያ መሆኑን መቻጣው። የተሳለውን ምስል በቀስተ ደመና ከግመል የሚያንሱ ሰዎች ያዙትና ሸቀጥ ቋጠሩበት ጨርቅ ነው አሉና መቼም አገር ሲያረጅ ጃርት ያፈራልን። it is very interesting። እስከዛሬ ቢተወደድ አሊሚራህን ነበር የምንገልጻቸው። እንኳን አፋርና ግመሉም የኢትዮጵያን ባንዲራ ያቆጣል ተብሎ ለዚህ ንግግር ባለውለታ ተደርገው የሚጠቀሱት ቢተወደድ ሱልጣን አሊሚራ ናቸው። እሳቸው ግን የአሊሚራ ግመል ያለው እቺን ግመል ፐርሶኒፋይ አድርገዋታል። የሰው ባህሪ ሆድ ሲያውቁ ዶሮ ማታ ብለህ ቃለች ቀበሮ አይነት ነገር ብለህ እንደምታቀርበው ምሳሌ ነው ያቀረቡትና የአሊሚራ ግመል ነች። ይሄ ወደብ ሸቀጥ ነው፣ የግመል ውሃ መጠጫ ይሁን የመለስን ንግግር የለም በቃ ባንዲራ ጨርቅ ነው እየተባለ የመጣበት ነገር ነው። እኔ ግመሏ ውሃ ልጠጣበት ብቻ ሳይሆን አሰብ የኢትዮጵያ መሆኑንም ታውቃለች። ውሃ ብቻ አይደለም ቴሪቶሪያል ጂኦግራፊካል ሎኬሽኑን ቴሪቶሪውን ሁሉ አክኖሌት ታደርጋለች ነው። ሁለተኛ ግመል አረንጓዴ ቢጫ ቀይን ትለያለች ወይ ሁሉንም ቀለም ትመለከታለች ወይ? ግመሏ ኢትዮጵያዊት ግመል ነገር ሊያደርጓት ሞክረዋል። which is very good። በወያኔ ዘመን ካለው በኢህአዴግ ዘመን ያቀረቡበት ጥሩ መንገድ ነው። ይሄ ምን ይላሉ? የአፋር አባታዊ መሪ የነበሩ ሱልጣን አሊሚራ ለኢትዮጵያ ባንዲራ ያላቸውን ክብር ሲገልጹ የአፋር ሰው ይቅርና ግመሎቹም የኢትዮጵያን ባንዲራ ያውቁታል አሉ ይባላል። በአሰብም ላይ የነበራቸው አቋም ፍጹም ኢትዮጵያዊ እንደሆነ ሲወራ ሰምቻለሁ። ይህን ሀሳብ ነው በግጥም መልክ ለማቅረብ የሞከርኩት ይላሉ። እቺ እንደ ግርጌ ማስታወሻ የሚያስቀምጧት ነገር ኦነስት ስሜታቸውን ይገልጻል። በዛ ላይ ፖለቲካውን አልገለጹትም፣ ነግረዋል እኮ ሸቀጥ ቋጥሩበት ጨርቅ ነው አሉ። ባንዲራ ጨርቅ ነው የሚለው መለስ ዜናዊ እድሜ ልኩን ሳያወራረደው የሞተው ሂሳብ የፖለቲካ ሂሳብ ይሄ ነው። የአክሱም ሐውልት ለወላይታ ምኑ ነው? አንዱ ይሄ ነው። ወደብ ሸቀጥ ነው። አሁን እንዲያውም በጣም ብዙ የምናያቸው ምሁራን ያኔ መለስ ዜናዊ በህይወት እያለ ወደብ እንዴት ሸቀጥ እንደሆነ ሲያብራሩ የነበሩ ሰዎች ዛሬ ደግሞ በኢትዮጵያ ቴሌቪዥን በፋና እየቀረቡ የወደብን አስፈላጊነት ሲናገሩ በጣም አስደንጋጭ ነገር ነው። ሰዎቹ የቱ ጋር ያሉት ስትል ከእውቀት ጋራ ከባህሩ ጋራ ከወደቡ ጋር ሳይሆን ካገዛዙ ስርዓት ጋራ ያላቸው ቅርበት እና መጣባት የገለጸበት ነገር ነው ብዬ አስባለሁ። ሌላ አንድ በጣም ደስ ያለኝ ነገር የአብዮቱ ካድሬ አለ እና ይሄ ቀድሞ የተጻፈ ነው። ረጅም ስለሆነ ትንሿን ብቻ አንብባትና የአብዮቱ ካድሬ ለጉድ የፈጠረው ግዳጅ መጣ ሲሉት ጓሮ ጓሮ የሚያየው ደርዘን ምክንያቶች የሚደረድረው አይኑ ለመታወር ጥቂት የሚቀረው ጆሮው የማይሰማ እጅ እግሩ የሚያዘው ጨጓራው ጉበቱ ልቡ የሚታወቀው አንጀቱ የሚታጠፍ የማይተነፍሰው
ሳምባው የሚለግም ኩላሊቱ ፊኛው የአብዮቱ ካድሬ ግዳጅ መጣ ሲሉት ይቃወሳል ጤናው። ይሄ ተመልከት ከ1970 ዓ.ም ጀምሮ ከግዳጅ አፈሳ ጀምሮ ካድሬ የሰውን ልጅ ይመራል፣ ይጠቁማል፣ ያስገድላል። ከተማ ውስጥ በቀይ ሽብር አስገድሎ ያልጨረሰውን ደግሞ ሌላ እንደገና የኢትዮጵያ ጠላቶች ሻዕቢያም ሆነ ወያኔ በጦርነት እንዲገሉት ወደ ሜዳ ይልካል። እሱ ግን አይዘምትም፣ ጣጣውን ያበዛል። ከዛ በቃ ያመዋል፣ ይታመማል፣ ጨጓራ ጉበት ምናምን አለ ይላል። መጨረሻ ላይ ግን ደርግ ህዝቡ በጣም ይሄን ነገር ሩመሩ ሲበዛ ካድሬ መዝመት ጀመረ። በኋላ ጦረኞቹ ደግሞ እዛም የነበሩት ወታደሮች ይሄን ወሬ ከተማ ሲለፈልፍ የነበረ ልጆቻችንን ሲገል ሲያስገድል ዘመዶቻችን የነበረ ያሉ ወደ ግንባር እየወሰዱ ይጥሏቸው ነበር። በኋላ የተከበሩ ነበሩ። ይሄ የሶስትዮሽ እዝ በሚባለው የለም የካድሬ የደህንነትና የአርሚው አዛዦች የነበሩበት እና ይሄ በጣም በሚገርም ደረጃ ጥሩ ነገር አድርገው ነው የገለጹት። ሀገር ሰላም ሲሆን አላስቆም አላስቀምጥ ይሉ የነበሩ የደርግ ካድሬዎች ግዳጅ መጣ ሲሏቸው ያለ የሌለ በሽታ እየፈጠሩ ከግዳጅ ለማምለጥ ይሞክሩ የነበረበትን ሁኔታ በመታዘብ የተጻፈ ግጥም ነው። አንተ አሞኛል ብለህ ስትሄድ ግን የሕክምና ማስረጃ የምታወጣ ጸረ አብዮት ነህ አንተ፣ ጸረ ጦርነት ነውና ጸረ አንድነት ኃይሉን የምትደግፍ ነው ብለው ያጣጥሉት ነበር። ይህንን ለታሪክ መታዘባቸው እጅግ በጣም ጥሩ ነው። ሌላ በሳቸው እድሜ እንግዲህ መለስ ምንድነው ወንድ ልጅ ሲል የሚያስጠላ ሲል ቴዎድሮስ አፍሮ ለመተቸት ወንድ ልጅ አበባዬ ሆይ ሲል እሳቸው አበባና ጥቢችን ብቻ አንብባት አበባዬ ሆይ የምትለው ያቀረቧት መስመር በጣም ጥሩ ነው። አበባና ጥቢ ይላሉ። አበባዬ ሆይ መስከረም ጠባና ፈካሽልኝ ወይ ሰማዩ ባይጠራ መስከረም ባይጠባ የታገኝሽ ነበር ቆንጆይቱ አበባ ለእግዚአብሔር ታላቅ ክብር ምስጋና ይድረሰው አይኔን አበባ እንዲያይ እዚህ ላደረሰው አበባ ባትደርቂ ባትረግፊ ማኖሮ መች ያልቅ ነበረ ታሪክሽ ተነግሮ አንቺ ራስሽ አምረሽ እንድታሳምሪ ምን ነው በሆልሽልን ለዘላለም ነዋሪ። በጣም አበባዬ ሆይ እኔ ደስ ይለኛል። አንድ አመት ድሬዳዋ ሄጄ የመስከረም አደይ አበባ ያላየሁበት አዲስ አመት አይጥመኝም። አያቴ እዛ እንግዲህ እንጦጦ አለቃ ስለነበሩ ከልጅነት ጀምሮ ሲሄድ እማየው የአደይ አበባ ምንጣፍ እሱ የሌለበት ነገር አላይም። ለምሳሌ ጸጋዬ ገብረመድህን አደይ አበባ ላይ ሰርተዋል። መንግስቱ ለማ የታወቀው ማን ያውቃል መስከረም ሲጠባ ቀጠሮ እንዳላቸው አደይና አበባ የመስቀል ወፍና አበባ ነገር ብለው ያቀረቡባት ነገር አለች። ማን ያውቃል አይነት ነገር ብለው ብዙ ዘፋኞችም ተጫውተውታል። ጥቢ ማን እንግጫ ነቀላና የጥቢ ብስራት ነው። በጫ ተስፋ ሃይማኖት ነው ያቀረቡበት መንገድ እጅግ በጣም ጥሩ ነው። ሌላ አንድ ወደዛ ስትል መንግስቱ ስትል ትዝ አለኝ። መንግስቱ አባት ናቸው መጽሐፍ ያላቸው መጽሐፍ ትዝታ ዛለቃ ለማ አለኛ እሱን ሪቪው እናደርገዋለን። ቬሪ ኢንትረስቲንግ ብዙ ሰው ሲያደንቀው ሰማለሁ። በ1958 ዓ.ም ከውጭ እንደመጡ ከእንግሊዝ ሀገር ለ60 ሰዓት ያደረጉት ኢንተርቪው ሰውየው በአፄ ቴዎድሮስ ዘመን ነበሩ፣ በምኒልክ ነበሩ፣ በቀዳማዊ ኦፍ ኮርስ ከአፄ ቴዎድሮስ ጀምሮ ያሉ ናቸው። ያኔ እኮ 90 ምናምን ዓመት ሆነው ነው ኢንተርቪው ሲያደርጓቸው ራሱ። ከዛ ወደዛ ስትቆጥረው አለ በቃ ጃንሆይ ምኒልክ ከዛ የቴዎድሮስ ጊዜ ጀምሮ የነበረ ታሪክ ነው የሚያወሩት። አስደጋጭ ታሪክ ያወራሉ። የሆነ ዘመን የክፉ ቀን እና ኢትዮጵያ ውስጥ ረሃብ በነበረበት ጊዜ አሁን ይሄ እዚህ ፊንፊኔ አዲስ አበባ ከተማን ሳይሆን ምንጩር መታጠቢያዋን ያቺ ጾም በየአይነቱ እና እዛ ጋር ሞቀዋል ሊታጠቡ ሄደው በጣም ሲመለከት ሰው ሁሉ ርቦት ቁጭ ብሎ በግምት የ12 የ13 ዓመት ልጅ የምትሆን ቆንጆዬ ሴት መጣች። ሁሉም በቃ መርቅኖ ሳይ አንተ ማለት ስለግሬለ መርቅነ ብራስ ተመለከተኝ ለጾታዊ የፍትወት የጾታዊ ስሜት አይደለም። በቀጥታ ልክ እንደመጣች በሏት፣ አርዶ በሏት። የልጅ ስጋ የምትበላም ከሆነ እንግዲህ ተመልከት። ይሄ የበላይ ሰብ ታሪክ አሁን በሃይማኖት ነገር ላይ የምናየውና ኢትዮጵያ ውስጥ በቃ ልክ ሰው ተበልቷል። ካኒባሊዝም ነው እና ከዚህ ቀጥሎ ሁሉ ይመስለኛል ጭራቅ እንዳይበላ ይቀረጥማል ይበልሃል ስትመለከት አያቶቹ ሰው የበሉ ሰዎች ይሄን ታሪክና ተረት ቢፈጥሩት ምንም አልነበረም። እና ብዙ ጊዜ አልሰራ ነው የምንደባብቃቸው ፋክቶች አሉ። እቲክሱ መጽሐፍ ካለ አለኝ በቀጣዮቹ ቀናት ልናየው እንችላለን። እና ኢት ኢዝ ሶ ኢንትረስቲንግ ልክ አሁን ይሄንን ስገልጥ ያሰብኩበት ነገር ነው። ሌላ አንድ በጣም ብዙ ለታሪክ የሚሆን እንግዲህ ብዙ ሶሲዮሎጂስቶቻችን ሂስቶሪያኖቻችን ኢቭን ሶሻል ሳይኮሎጂ የሚያጠኑ ካልቸራል ሳይኮሎጂ የሚያጠኑ ሰዎች መጽሐፈ ትዝታ ዛለቃ ለማን አይተው ብዙ ሊሉበት ይችላሉ፣ ብዙ ሊያጠኑበት ይችላሉ። ምክንያቱም ቅብብሎች ስለሌለው ነው። የኛ አንድ ወዳጄን ስጠይቀው እንዴት ነው ስለ ምናልባት አሁን ያንተም ወዳጅ ነው የዶክተር ግርማ ጉቾ ደመቀን አሁን ኩሽን ሃይማኖት ታሪክና ቋንቋውን ስንመለከተው ከሊንጉስቲክ ሂስቶሪያን ነው ከዲሲፕሊን ወጥቶ መልታይ ዲሲፕሊነሪ በሆነው መንገድ ታሪኩንም ቋንቋውንም ሃይማኖቱንም የፈተሸበት መንገድ አለ። አሁን ባለው ሁኔታ እንደዚህ አይነት
በይነ ዲሲፕሊናዊ የሆኑ ጥናቶች ያስፈልጋሉ። ይሄንን አሁን ለሶሲዮሎጂስቶቹ አይ ዶንት ኖ የታሉ ይሄን ይሰሙት ይሆን ዶክተር የራስ ወርቅ አድማሴ አዲስ አበባ ዩኒቨርሲቲ የሶሲዮሎጂ መምህር የነበሩ እነዚህ አይነት ሰዎች ይሄን ሊሰሩት ይገባል። ሌሎችም እንግዲህ ምናልባት እነ ሰርቅ ዳንኤል ሳይኮሎጂ አዲስ አበባ ዩኒቨርሲቲ እነ ዶክተር ሀብታሙ ምንድነው ከዛ በኋላ የመጣ ነው ነገር ይሄ መተራረድና መበላላት ወደ ፖለቲካ ተለውጦ ይሆን በቀይ ሽብር ጊዜ ይሄን ያረጋል በቁም መናድ በቁም ማቃጠል በቁም ወርወርና መግደል ስትመለከት የማይበሉትን የሚገሉ ጄኔሬሽን ጋር ይደረሰ ምግብ ስላለ ነው ይሄ በጣም ሌላ ጉዳይ ነውና በኢትዮጵያ እንግዲህ በእስልምና በክርስትና ብትል ሰው መብላት ኃጢአት ነው የሚበሉና የማይበሉ እንኳን አለ ከእንስሳት መካከል አይደል እንኳን ሰውን ስትመለከትና ይሄ በጣም የሚገርም ነው። አንዳንድ የእንትን እምነት ተከታዮች አሉ አይደል የፕሮቴስታንት እምነት ተከታዮች ስለ በላዔ ሰብእ ሲወራ በእኛ ላይ ይስቃሉ። በተለይ እኔ በእኛ ስል እንግዲህ የኦርቶዶክስ እምነት ተከታዮች ላይ ወራዝ ግን በኢትዮጵያ እዚህ ለዛን 100 ይርስ ባለ የዛሬ 58 ዓመት የዛሬ 60 ዓመት ምናምን 59 ዓመት ገደማ በተጻፈ ላይ ፈርስት አይ ዊትነስ ሲበላ የዘገነናቸው ሰውዬ ታሪክ የቀረበበት ነገር ነውና ይሄ መጽሐፍ በሚቀጥለው እናየዋለን እና አሁንም ድረስ እንግዲህ በታሪካችን ተጠናውቶ ይሄ እንደ ኮሶ የተጣባን ነገር አድርባይነት ነው። ይድረስ ለአድርባዮች ከላይና ከታች ከመሃልም ያላችሁ አድርባዮች ሁሉ እንዴት ከረማችሁ? አልሰማችሁ እንደው ወይ አላወቃችሁ ባድ ስለሆነ ለእናንተ ጆሮአችሁ አገር ምን እንደሚል ስለተፈጥሯችሁ ይኸውና ወሬ የሚወራባችሁ ከረጅሙ ረጅም ካጭሩ አጭር ሆኖ ከወፍራሙ ወፍራም ከቀጭኑ ቀጥኖ ከጠይሙ ጠይም ከቀላው ሰው ቀልቶ ሲቀመጡ አጎዛ ሲነሱ ተነስቶ ይኖራል አድርባይ የትሞዱ ሞልቶ አድርባይ ትሁቱ ለሆዶ አዳሪው ከሽታ በስተቀር እምቢ የማይወጣው ምላሱን ከቅቤ እጅግ አለስልሶ ራሱን 10 ክንድ አውርዶ አሳንሶ ሲቆም ለአለቃው ፊት አንገቱን ቀልሶ የመቱት ይመስላል ወገቡን በገሶ ገሶ ምንድነው ማለት ገሶ መቆፈሪያ ነው በረጅም እንጨት ያለ ልክ ይሄ እንደዚህ ልክ እንደ ዶማ ማለት ነው ትልቅ እንጨት ያለ እና የሚገርም ነው። እኚህ ሰው እያንዳንዱ ጥሩ ነው ቋንቋቸው ይጣፍጣል የከበደ የግጥም ስታይሉ እንትን ነው ይሆነ እንደ የወል ግጥም ነው የወል ግጥም ነው ግን ስቲል አንዳንዶቹ ቃላት በጣም እኚህ ሰው እንዲያውም እኔ ይሄ ልጃቸው የላከችልህ በጣም በተነግራት ጥሩ እኚህ ሰውዬ ታሪክ መጻፍ ይችላል። ምክንያቱም መግቢያውን ስታየው በጥሩ አማርኛ የተጻፈ ነው። እንደ ግዕዝ ንባብ የሚወድቅ የሚነሳ የአማርኛ ሰዋሰው ትምህርት በደንብ በቂ ምናልባትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ያበረ ትምህርት ያላቸው ይመስላል። ቃላቶቹ በጣም የተመረጡ ናቸው። በሐሳብ ጥሩ ጥሩ ቃላትን ይገልጻሉ። አቶ አይ ቲንክ የሚሰሙ ይመስለኛል ልጃቸው በተለይ ነግሬያታለሁ ትናንት ወዲያ እንደደረሰኝም ቪዲዮ ሰራ ሶ አይ ቲንክ ታሪካቸውን እንዲጽፉ ኤልያስ አይ እንደው በእውነት እንዲያውም ጥሩ ቦታ መጡ። እኚህ ሰው የህይወት ታሪካቸውን ቢጽፉ አንደኛ የመጻፍ አቅም አላቸው። ሐሳባቸው በጣም ያልነጠፈ ነው። የቃላት ሀብታም ናቸው። ስትሪክት በሆነ አጻጻፍ ምልክት እያስቀመጡ እዚህ ጋር ይላላል እዚህ ጋር ይጠብቃል ተብሎ ግጥሙ ጸያፍ ትርጉም እንዳይሰጥ ማለት ነው። ቃሉ ጥሩ አድርገው ነው የሰሩት። አቤት በልጸጋዬ ደብተራው ይላሉ። እስቲ እቺ ነገር ደብተራው የእናንተ የጸጋዬ ገብረ አቤት በልጸጋዬ ስለዚህ የሃፓ ባክግራውንድ አላችሁ ብለን መገመት እንችላለን። ምናልባት እንግዲህ የዛ ዘመን አቤት በልጸጋዬ ጠራሃል ዱሩ ዝምታ ምንድነው ለብቻ ያደሩ አቤት በል ይሰማ ድምጽህ ዝምታ እንደ ድሮ ወርቅ እንዳይመስልህ። ጸጋዬ ደብተራው ወያኔዎች ናቸው አይደል? ወያኔዎች ናቸው ግን አሁንም ድረስ ያላመኑት ምን አላው ካለፈ በኋላ ታሪክ ነው ቢያምኑ ማለት ወያኔ ይሄ ኢቪል ኢምፓየር ይሄን ሊያረጋግጥ ጠግቦ ይሆን ወይ ተርቦ የበላህ ጅብ የማይጮኸው በምድር ነው ወይ በሰማይ ጸጋዬ የት ነው ያለኸው? የጆሮን ጆሮ ጅምታ ለማን ጠቀመ ብለህ ነው ወንዝ ተራራ ሸንተረሩ ይጠራሃል ወይ በለው። የሚወለደው የሰው ልጅ 9 ወር ተረግዞ ነው በ9 ዓመት አንተ አልወለድም የምትለው በ9 ዓመት አንተ አልወለድም የምትለው 9 ዓመት ነው በ9 ዓመት ሊተነገር ነው እንዴ? ያደጉበኛ ትንቢት ፍርሃቱ ተጋባብህ ተወልጄ ምን ልበላ ምን ጠጣው አሳሰበ አለሁ በለን ጸጋዬ አንቀትን ቀና አድርግና ወይ ቁርጣችንን እንወቅ ሞቻለሁ በለንና። አሉ እኮ በኢትዮጵያ የሚናገሩ ሙታን የሚሰሙ ጆሮ ያጡ የሚመለከት አይን አሉ እኮ በአገራችን ተንቀሳቃሽ ምውታን ከተትረፈረፈ ሐውልት መቆሚያ ቦታ ካጣ ሐውልት ያልቆመላቸው ተስካራቸው ያልወጣ አሉ እኮ በኢትዮጵያ ሙታንን የሚያስንቁ በአድርባይነት ልክፍት በሆድ በሽታ ያለቁ። ታዲያ አንተ ብትናገር ከመካበር አፋፍ ቆመህ
ወንድማችን ጸጋዬ ምኑ ነው ያሳፈረ? ሎርድ በጣም አቤት በል ጸጋዬ በጣም አሪፍ ነው። ስለ ጸጋዬ ከጓዶቹ ኢህአፓውያን እንኳን በዚህ ደረጃ የኢያሱ አለማየሁን በጣም ወዳጅ ነውና ትልቅ ነገር ነው። ጸጋዬ ገብረመድህን ደብተራው በጣም ጥሩ የቤተክርስቲያን ሊቅ ድምፀ ገብረመድህን የሚባሉ ጎጃም አካባቢ የደህንነት ኃላፊ የነበሩ ወንድም ነበሩት። ዝቋላ አካባቢ ነው የነበረው እና በጣም ጎበዝ ቋንቋን ይጠቀምበት የነበረ ሰው ነው። እንግዲህ የኚህን ሰውዬ ዘመነኛቸው ሊሆን ይችላል። የቋንቋ ጥራትና ጥልቀታቸው በጣም የሚገርም ነው። ክፍል 2ም ስላላቸው እንመጣለን። ለመንፈስዎ ጤንነት በቀን 1 ግጥም ያንብቡ ይላሉ። እቺ በጣም ይወደድኳታ። ለመንፈስዎ ጤንነት በቀን 1 ግጥም ያንብቡ። እኛ ግን 4 አነበብን ለጤንነታችን። በጣም ቆንጆ ነው። በድጋሜ ላመሰግናቸው እወዳለሁ። እሳቸውን ልጃቸውንም ደርሶናል። እጃቸውን ከወለምታ ይሰውሩልን የሚጽፉበት ከቁርጥማት ከወለምታ ይሰውሩልን ነው። ዛሬ 2ኛ መጽሐፋችን ነው። ረፍት ወስደን ትንሽ ደግሞ ወደ 3ኛ መጽሐፋችን እንመለሳለን። ከአዲስ አበቤነት እስከ ሉዓላዊነት ግለ ታሪክ በአማረ ተግባሩ በየነ ዶክተር ነው። አዲስ አበቤነት አንገብጋቢ ጉዳይ ነው በዚህ ሰዓት ላይ። አብሶሉት ዳስጣል ነው ወይንስ ምንድነው? እንመለስበታለን። አብራችሁን ቆዩ።